ገንዘብ የሌለው ወንድ ባናቱ ይተከል የምትሉ ሴቶች ተው ግን ይሄ ገንዘብ ብዙ ጣጣ ነው ይዞባችሁ የሚመጣው። ትዳር እኮ በገንዘብ ብቻ ነው ያለው ማን ነው? አዳምና ሔዋን እኮ ገንዘብ ኖሯቸው አይደለም ትዳር የመሰረቱት። ባላቸው ጸጋ በረከት ነው ይሄን ትዳር ልጅ የወለዱት በረከት ያገኙት። አዳም እና ሔዋን ያለ ገንዘብ ትዳር መስርተዋል። ሔዋን እኮ መስፈርት አውጥታ አይደለም አዳምን ያገባችው፣ እንደተሰጣት ነው ያገባችው። ትዳር ለመመስረት የግዴታ ሀብት ገንዘብ አያስፈልግም ከነጭራሹ። ፍቅር ነው ዋናው፣ ከስር መሰረቱ ፍቅር ነው። ፍቅር ከሌለ ከንቱ ነው ምንም ነገር። ትዳር የሚመሰረት ትዳር ካይባረክ በልጆች ይቀጣል እግዚአብሔር። ለገንዘብ ብለው በመሰረቱት ትዳር ገንዘቡ እያጠፋቸው ነው የሚገኘው። ብዙ ሴቶች በገንዘቡ ልጆቻቸው የሚሞቱ አሉ፣ በመኪና አደጋ የሚሞቱባቸው አሉ። የሚወልዱት ልጅ ያልተባረከ ስለሚሆን ኦቲዝም የሚያመው የሚሆኑ በቃ ብዙ ሀብታሞች የሚሆኑት ለዚህ ነው። በቃ ሀብታም ማግባት ኃጢአት ነው የሚል የለም። ነገር ግን መጀመሪያው ገና ከመሰረቱ ማሰብ ያለብን ነገር ይሄን ሀብት ፈልገን ነው ወይስ ፍቅር ፈልገን ነው የሚለው የመጀመሪያው ነው የሚታየው በእግዚአብሔር ዘንድ። ፍቅር አስበን ከሆነ ትዳር መሰረትነው ሀብት ያገኘነው ምንም ይባረክልናል፣ በረከት እናገኛለን። ነገር ግን ገንዘቡን ብለን ፍቅር ከመሰረትን ግን ዋጋ ያስከፍለናል። በትንሽ ገንዘብ እኮ ትዳር መመስረት ይቻላል፣ ህይወት መጀመር ይቻላል። ብር ስለሌለኝ ትዳር አለመሰረትም አይባልም። ስራ ከሰራክ አብሮ በመስራት መለወጥ ይቻላል። እግዚአብሔር ሲባርክልኝ ብዙ ነገር ይለወጣል። ገንዘብ መርጠ ባዶ ከምትሆን ፍቅር አግኝተህ በሰላም መኖር ይሻላል። ይሄ ገንዘብ የሌለው ባናቱ ይተከል የሚባለው ይሄ በቅርቡ የመጣው ፕሮፓጋንዳ የኢሉሚናንቲ የሰይጣን አባላት የፌሚኒስት የነሱ እቅድ ነው። ገንዘብ የሌለው ወንድ ባናቱ ይተከል። ገንዘብ ከሌለውስ አንቺ ባናትሽ ልትተከይ ነው ማለት ነው። ትዳር ሳይኖርሽ እድሜ ዘላለምሽን ተተክለሽ ልትኖሪ ነው ማለት ነው። ክርስቶስ እኮ ከድሃ ነው የተወለደው። እመቤታችን እኮ ድሃ ነበረች፣ ምንም የላትም ነበር። የራሷ ንብረት ምንም የላትም ነበር። ገንዘብ የለህም ብለሽ የምታባረሩ ንጹህ ፍቅር ያለውን ወንድ ልጅ እግዚአብሔር ይቀጣሻል፣ ልንቦውን አይቶ ይቀጣሻል። በእውነት ክርስቶስም እኮ ያለው ጥረ ግረ ብላ ነው የሚለው። አንድ ላይ ብትፋቀሩ እኮ ብትሰሩ ብትተባበሩ እኮ የተሻለ ህይወት ታገኛላችሁ፣ የተሻለ ገንዘብ ታገኛላችሁ፣ ልጆቻችሁም የተባረኩ ይሆናሉ። ስለዚህ ጥረ ግራ ብላ ነው እንጂ የተባለው ሀብታም አጥምድ፣ ገንዘብ የሌለው ወንድ ባናቱ ይተከል እያልሽ መርህ መስፈርት መውጣት የለብሽም። በውበትሽ ተመክተሽ ሀብታም ወንድን አጠምዳለሁ ስትይ ውበትሽን ያረግፋል አንድ ቀን እግዚአብሔር፣ ጤንነትሽን ያሳጣሻል። ስለዚህ መመካት ያለብሽ በመልክሽ በውበትሽ ሳይሆን በክርስቶስ ነው። ሱባኤ ገብተሽ ጠይቀሽ የትዳር አጋሪኝ ብለሽ ስጠኝ ብለሽ ብትለምኚ እኮ ይሰጥሻል። ሀብታምም ይሁን ድሃም ይሰጥሻል። ገንዘብ ብለሽ ከገባሽ ትዳርሽ ጭቅጭቅ ነው። እሱም ይከዳሻል መልሶ ለገንዘብ ብሎ። ካንቺ የተሻለች ሌላ ውብ ማግኝቶ ልታጠምድብሽ ትችላለች። በቤትሽም የሰይጣን የዲያብሎስ ነው የሚሆነው። ሰላም፣ ፍቅር፣ ጤና የሚባል ነገር ነው የምታጡት። እንደ ሔዋን የተሻለ አገኛለሁ እበላለሁ ብለሽ ስትመገቢ ሌላ ነው የሚመገብሽ። የዲያብሎስ ስርዓት ነው የምትሆኚ። ያለኝ በቂ ነው የተሻለ እግዚአብሔር ይሰጠኛል ብለሽ ትዳር መስርች ዘለሽ ወንድ ላይ ሀብታም ወንድ ላይ ትንጠልጠይ። ሆዳም ሰዎች ነጥቀው ብቻ አይቀሩም፣ ይነጠቃሉ። አንድ ቀንም ይነጠቃሉ፣ መነጠቃቸው አይቀርም። ስለዚህ ፍቅር ይቅደም። ክርስቶስን መጽሐፍ ቅዱስ ላይ አንድም ቦታ ገንዘብ ይበልጣል ያለበት ቦታ የለም።
ፍቅር ግን ብዙ ቦታ እንደሚበልጥ ተናግሯል። ስለዚህ ለፍቅር እንጂ ለገንዘብ አንገዛ። መልካም ቀን ይሁንላችሁ።